ድንግል ማርያም ሆይ በልብስና በምግብ ችግርን አታሳይኝ። መልክዓ ኤዶም ሲባል ሰምታችሁ ታውቃላችሁ? የሚገርም ጸሎት ነው። እጅግ በጣም ደስ ይለኛል። እኔ ምስጢሩን ምናምን ሳዳምጠው በጣም ነው ደስ የሚለኝ እና እስኪ አንዱን እየተረጎምኩ ላሰማችሁ። ለሁሉም ማዳረስ እንዳትረሱ ቪዲዮውን። እንደዚህ ይላል ኢዘይድግኒ አቂበ ኩሎ መዓልተ ወሌሊተ ሀበ ሆርኩፍና ወሀበ ሀደርኩ ቤተ። ባደርኩበት ቤት በሄድኩበት ጎዳና ድንግል ማርያም ሆይ እንዳትተይኝ ጠብቂኝ ይላል። ይቀጥልና ማርያም ድንግል ዘተመግቢ ነፍሳተ፣ ነፍሳትን የምትመግቢ በአማላጅነትሽ ነፍሳትን የምትመግቢ ድንግል ማርያም ሆይ በልብስ ወበሲሳይ ኢታሪእኒ ንዴተ እስመ ቁር ወረሃብ ያረስ ጸሎተ። ብርድና ረሃብ ጸሎትን ያስረሳልና ያዘነጋልና ድንግል ማርያም ሆይ በልብስና በምግብ ችግርን አታሳይኝ ይላል እና በጣም ደስ የሚል ነው። ከዚህ የሚበላልጥ ራሱ በጣም ደስ የሚል ነገር አለው እና ሁሌ እንትን ስለው ደስ ይለኛል። ያው እኛ ችግራችንን ትንሽ የሚኮረኩርልን ጸሎት ስናገኝ ደስ ይለናል። ይሄ ይታወቃል እና በጣም ደስ የሚል ጸሎት ነው። ብጸልዩት መልካም ነው ካልበዛባቸው ማለት ነው። ሐሳብ አስተያየታችሁን እስኪ ኮመንት ላይ አስቀምጡልኝ። ቪዲዮውን ደግሞ በቅንነት እጃችሁ እግዚአብሔር ባርኮ በሰጣችሁ እጃችሁ ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉት፣ የልብ ቅርጿን ተጫኑና እስከ ዛሬም ድረስ ቤቱን ፎሎ ካላደረጋችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። እወዳችኋለሁ። ክብር ይበሉልኝ ውዶቼ። የሚያስፈራ ነገር ሲገጥማችሁ እናም ልባችሁ ድው 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 እያለ ሲያስጨንቃችሁ ምን ማለት እንዳለባችሁ ልንገራችሁ። ቪዲዮ በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ፣ ሼር እያደረጋችሁ አዳርሱልኝ። እንደዚሁም የልብ ቅርጿን ተጫኑና ላይክ አድርጋችሁ ጀምሩት። አንዳንድ ጊዜ ድንገት የሚያስፈራ ነገር ይገጥመናል እና ልባችን በጣም ምቱ ይጨምራል ማለት ነው እና ያን ጊዜ ምን ማለት አለባችሁ መሰላችሁ? በነገራችን ላይ ቅዱስ ዳዊትን የተናገረው እናም እንደዚህ በሉ እመኒ ሆርኩ ማይከለ ጽላሎተ ሞት እይፈርሆ ለእኩይ እስመ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም በሉ። ቅዱስ ዳዊት ጠላቶቹ ሲከቡት የሚያስፈራ ነገር ሲገጥመው እንደዚህ አለ። በመዝሙር 22 ላይ ነው ቃሉን የምታገኙት። እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ሄደና በሞት ጥላ መካከል እንኳን ብሄድ እግዚአብሔር ሆይ አንተ ከኔ ጋር ነህና ክፉን አልፈራም ማለት። ስለዚህ እናንተም እንደ ቅዱስ ዳዊት የሚያስፈራ ነገር ሲገጥማችሁ እግዚአብሔር ሆይ አንተ ከኔ ጋር ነህና ክፉን አልፈራም በሉት። መዝሙር 22 ላይ ታገኙታላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አደርሱልኝ። ቤቱን ፎሎ ካላደረጋችሁ እስከዛሬ ስለሚጠቅማችሁ ይሄ ቤት የመደመር ምልክቷን እየተጫናችሁ ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። የክርስቶስን መከራ በሰውነቱ የተሸከመ በአይምሮ የተሸከመ ሰው አይበድልም፣ አይሳደብም፣ አይገፋ፣ አይገልም። ይሄ ነው ብርሃን፣ የህይወት ብርሃን የሚሆነው ይሄ ነው። ጨለማን የሚያርቀው ይሄ ነው። አየህ፣ ሌላው ይቅርና ወንጌል እየሰማ ብዙ ሰዓት ብትቆይ የማይሰለች ለምን እንደሆነ ታውቃለህ? የተሰቀለው ጌታ፣ ስለ አንተ የተሰቃየው ጌታ ትዝ ካለህ ትዝ ይበላችሁ። ለጸሎት ስትቆሙ ትዝ ይበላችሁ። እናንተ 5 ደቂቃ 10 ደቂቃ በእግዚአብሔር ፊት የምትቆሙት ሊሰለቻችሁ ይችላል። ክርስቶስ ስላንተ በጲላጦስ ፊት ቆሟል። መስቀል ተሸክሞ ተደፍተዋል። 6666 ጊዜ ስጋው እስኪበተን ድረስ ተገርፏል። ደሙ በቀራንዮ ምድር ላይ እስኪረጭ ድረስ ተገርፏል። ቆዳው ተልጦ ሰውነቱ አልቆ ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ ስላንተ ተገርፏል። በጥፊ ተመቷል። ጥርሱ እስኪወል በቡጢ ተመቷል። ትዝ ይበልህ። ይሄ ምኑ ነው የሚሰለችው? ቅዳሴ ምኑ ነው የሚሰለቸው? ማህሌት ምኑ ነው የሚሰለቸው? ሰዓታት ይሄ ትዝ ካላችሁ ምኑ ነው የሚሰለቸው? በእግዚአብሔር ፊት ረጅም ሰዓት መቆየት፣ ረጅም ደቂቃ መቆየት፣ 33 ዓመት ከ3 ወር የተንከራተተ ጌታ እንዳለ ትዝ ካላለ ብቻ ነው። ይሄ ትዝ ካለ መስቀል ላይ 3 ሰዓት 6 ሰዓት 7 ሰዓት 8 ሰዓት እየቃተተ እየደቀቀ የቆየ የግርፋቱ ጥዝጣዜ ሳይለቀው ሚስማር
ችንካር ከመስቀል ጋር አጣብቆት እየተሰቃየ ወደ 70 የሚደርስ የብረት እሾህ የራስ ቅሉን እየፈጠፈጠው እስከ ልቡ ድረስ እየወጋው መስቀል ላይ የተሰቀለ ጌታ እንዳለ ትዝ ይበልህ። አይ ጾሙን ስትጾሙ ከራባችሁ ይሄ ትዝ ይበላችሁ። ጸሎት ስትጸልዩ ከደከማችሁ ይሄ ትዝ ይበላችሁ። ትኩረታችሁን ስታጡ ይሄ ትዝ ይበላችሁ። ይህን ነው ቤተክርስቲያን የምትናገረው። ክርስቶስን እንዲህ ነው የምትገልጠው። በጣም ብዙ ተአምራት ተደርገዋል። ጤና ይስጥልኝ እንደምን አላችሁና ጠጋበኝ ላወራችሁ። ስማኝማ ስሚ። በጣም ብዙ አስደናቂ የሆኑ ነገሮች አሉ አይደል? አስደናቂ የሆኑ ተአምራት ተፈጽመዋል። በመጽሐፍት የምናነባቸው አሉ፣ በአይናችንም ያየናቸው አሉ። ሌላው ቀርቶ እንኳን እኛ በስጋ የምንመላለሰው የሰው ልጆች አእምሯችን በጣም ዘምኖ ወይም ክሬቲቪቲያችን በጣም ጨምሮ ከአውሮፕላን ጀምሮ ሌሎችንም አስደናቂ ስራዎች ሰርተን እንደነቅባቸዋለን አይደል? በስጋ እየተመላለስን። በመንፈሳዊ ዓለም ደግሞ ቅዱሳን አባቶቻችንና ቅዱሳን መላእክቱን ጨምሮ ሌሎች በጣም ብዙ ተአምራትን ለአእምሮ የሚከብዱ ድንቅ የሆኑ ተአምራትን በመጽሐፍ እናነባለን። አሁንም ድረስ በቤተክርስቲያን ውስጥ አሉ ተአምራት። ሙሴ ከአምላኩ ጋር ከ500 በላይ ጊዜ ተነጋገረ ይላል መጽሐፍ። ከዛ አልፎ ደግሞ ኤልያስ በእሳት ሰረገላ ተነጠቀ። ኤልያስ በጸሎቱ ሰማይን ቆለፈው 3 ዓመት። ኤልያስ አሁንም በጨርቅ ዮርዳኖስን ከፈለው በእግዚአብሔር ኃይል። ተከታዩ ኤልሳ ደግሞ በእርሱ ጨርቅ አሁንም ዮርዳኖስን ከፈለው። ሙሴ ባህረ ኤርትራን ከሁለት ከፈለው። አህያ በሰው አንደበት ተናገረ። ሙታን ተነሱ፣ ለምጻሞች ተፈወሱ፣ ድውያን ተፈወሱ፣ አይናቸው በራ። በጣም ብዙ ተአምራት ተደረጉ። ፀሐይ ባለችበት እንድትቆም አደረጋት ኢያሱ በገባዖን። በጣም ብዙ ተአምራት ተደረጉ። አሁንም በሐዲስ ኪዳን ሐዋርያቱ በጥላቸው በጨርቃቸው ድውያንን ፈወሱ፣ ሙታን ተነሱ፣ አይነ ስውራን አይናቸው በራ። አሁንም በቤተ ክርስቲያን ውስጥ ተአምራት አለ። ከዚህ ሁሉ ተአምር ግን እነዚህን ሁሉ ፍጥረቱን ተጠቅሞ ተአምራትን የሚሰጥ አምላክ የፈጸመው ድንቅ ስራ ግን ይገርማል። ከመገረም ውጭ ምን ሊባል ይችላል? እናት ሲሏት ድንግል፣ ድንግል ሲሏት እናት፣ በሰማይ አባት ያለው በምድር አባት የሌለው፣ በምድር እናት ያለው በሰማይ እናት የሌለው ሆኖ ውልደትን መርጦ ተወለደ። አሁን ግርም አይልህም? ግን የክርስቶስ ፍቅሩ ግን አይገርማችሁም ጎበዝ? እንዲሁ ግሩም እኮ ነው። አሁን ፍጥረቱ ሁሉ የሚቀጥለው በውልደት ነው። ከመላእክት ውጭ በውልደት ነው የሚቀጥለው። ውልደትን መርጦ የተወለደው አስገኛችን እሱ እንደሆነ እየነገረን ያለው። በሌላ አባባል ይህን የማታስተውል ከሆነ አእምሮ የት ሂዶ ነው? ወንድም አለሜ እህትዬ፣ በስጋ የተገለጠውን ክርስቶስን የአምላክነትን ብቃት ሳትሰጠው የተቀመጥክ በስመ ክርስቲያን ካለ አንተ ሰውዬ በራስህ ነው ፈርደ የተቀመጥከው። ወንድም አለሜ ውልደትን የመረጠው ለምን ይመስላችኋል? እነዛ ሁሉ ተአምራቶች እነዛን ሁሉ ነገር እየፈጸመ አባቶቻችን ግን ወደ ድህነታችን ግን ሊወስዱን አልቻሉ። የሚጠበቀው መሲህ መምጣት አለበት። ያ መሲህ ደግሞ ክርስቶስ ነው። አምላክ ወሰብ ነው የሆነው። በፍጹም ተዋህዶ ጸንቶ የሚኖረው ያለ መቀላቀል ያለ መለወጥ በፍጹም ተዋህዶ ጸንቶ የሚኖረው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ለዘላለም ጸንቶ የሚኖረው ክርስቶስ። እርሱን ግን አንተ ኦርቶዶክሳዊ የመላእክት አእምሮ ስላለ ተዘከረነ እግዚኦ በውስተ መንግሥትከ እያልክ በጥጦስ በኩል ጥጦስ በቀኝ በኩል የተሰቀለው ወንበር ያለ አይደል? በመንግስት በመጣ ጊዜ አስበኝ እያልክ ታመሰግነዋለህ። አንተ ኦርቶዶክሳዊ ይሄ አእምሮ ነው የተሰጠ። ያቺ በዓርብ ዕለት በፈሰሰው በማየገበውና በደሙ ሰርቷት ሄደዋ ቅድስት ቤተክርስቲያን እች ናት። ለዛ ነው የትኛውን ቤተ እምነት ተነስቶ ቅድስት ቤተክርስቲያን ጥያቄ የሚጠይቀው። ፕሮቴስት ሆኖ የወጣ የትኛውን ቤተ እምነት መነሻው እዚህ ተአምር ላይ ነው። በድንግል ማርያም በኩል የተደረገው ተአምር አምላክ በስጋ ተገለጠ። እዚህ ጋር ነው ልዩነቱ። አንዱ መሲህ ነው ይለዋል፣ አንዱ ወዲህ ምንድን ነው ይለዋል፣ አንዱ ነብይ ነው ይለዋል፣ አንዱ አማላጅ ነው ይለዋል፣ አንዱ እንዲህ ይለዋል። ያንተ አእምሮ ግን ያ አይደለም ኦርቶዶክሳዊ። ለዛ ነው ሁልጊዜ የምደነቀውና አንተ ኦርቶዶክሳዊ ጽና ምልህ እስከ መጨረሻ ያጽናል። ሰይጣን አይይብን የኛን አእምሮ። የምሬን ነው ኦርቶዶክሳዊ። በጣም ሐሴት ማድረግ አለብህ። በነገራችን ላይ አምላክ እንዳለ አረጋግጠህ ነው የተቀመጥከው። አንተ ለፍርድ የሚመጣው ማን እንደሆነ ጠንቅቀህ አውቀኸዋል። ለሁሉም እንደ ስራው መጠን የሚያስረክበውን አውቀኸዋል። ግርም አይላችሁም? ግን የክርስቶስ ፍቅሩ ወደ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም አለ መጽሐፍ ዮሐንስ ወንጌል። አንተ ኦርቶዶክሳዊ ግን የታደልክ ነህ እያልኩ ነው ያለሁት። በዚህ ተአምር እየተደነቃችሁ ቀናችሁን ጀምሩት።
መልካም ቀን ይሁንላችሁ። ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስትጠይቁኝ የነበራችሁ ስታበረቱኝ የነበራችሁ አምላክ ታክብራችሁ ሁላችሁ አሜን። እናንተም እና አባቢ እግዚአብሔር ያክብርልኝ። ከጎኔ የነበራችሁ ቀኑ ሙሉ እስር ቤት ስትውሉ ምሳ እንኳን ሳንበላ አብራችሁን እየዋላችሁ ነበር። የእሱም ቤተሰቦች የኔም ቤተሰቦች ሁላችሁም እግዚአብሔር ያክብርልኝ። እናቴ ቀኑ ሙሉ እኔ ልጄን ሳላያት ማታ ነው ማግኘት እሷ ነች ይዛት የምትውለው። እግዚአብሔር ይመስገን እሷ የምታስቸግር አይደለችም። እግዚአብሔር ሲባርክልን እሷው ስር ሆና ቀኑን ሙሉ እየዋለች ታገኘ ማታ ነበር ማግኘት። ሁላችሁም እግዚአብሔር ያክብርልኝ። እኔ ቴዶ ምን እንደምልክ አላውቅም። ማምላክ አላውቅም። ነቤቴ እኔ ጠዋት ማታ ይልም ሲደውልልኝ ቴዶ በማርያም ተኛ በቃ ደውልልሃለሁ ነው ያለውን ነገር በቮይስ አሳውቅሃለሁ እያልኩት እንኳን አለው ይለኝ በአካውንቱ እንድገባ 1 ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበረ። ላይቭ ጊቢ እያለኝ ሁሉንም ኮፒ ሊንክ እያስደረገ 1 ሚሊዮን አስገብተን ብሩክን እናስደስተው ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማለት ቀን ከሌሊት ሁሉ ሳይተኛ ላይቭ እየገባ ይሄንን ስራ ይሰራ ነበር። ሁሉንም እያስተባበረ ላይቭ ጊቢ እንደዚህ ማስታወቂያ ስሙልን ምናምን እያለ ሁሉንም እያስተባበረ ያግዘን ነበር እና ቴዶ አላውቅም አጠገብ የለህም ግን ይሁን አቅፌ ጉልበቴን ስሜ ባመሰግን ደስ ባለ ግን ባለህበት አምላክ ተጠብቅ፣ ቤተሰብን ታስደስትልህ፣ ልጆችህን ያሳድግልህ፣ እግዚአብሔር ያክብርልኝ። ቴዶን ያንተን ምንም ልልክ አልችልም፣ በምንም ዋጋህን ልከፍለው አልችልም። አመሰግናለሁ ሲሉ እያራኩክ እንደሆነ አውቃለሁ ግን ምን ላድርግህ? አጠገብ የለህ ነገር አላቅፍክ አላመሰግንክ። አምላክ ታክብርልኝ። ለኔ ከምንም በላይ ነህ እና ሁላችሁም ሀገር ውስጥም ከሀገር ውጭም እየደወላችሁ ስታመሰግኑ መንገድ ላይ እንኳን ሳይቀር ሳባ ከሱ እንዲህ ስታለቅስ ከረሚስ ውጭ ነው ሳባ መንገድ ላይ እንኳን ሳይቀር በቪዲዮ ብቻ እያወቃችሁ የባሩክ ሚስት ነሽ አይደል እንዴት ሆንሽ እንኳን እያላችሁ ስትጠይቁኝ የነበራችሁ ሁላችሁም አምላክ ወላዲተ አምላክ በቃ ዋጋችሁን ትክፈልልኝ። እግዚአብሔር ያክብርልኝ። ከዚህ በላይ ምንም ልላችሁ አልችልም። ዲያቆን ፈለገ አትናቴዎስ እመኑኝ ምንም አልነገረንም፣ ዛሬ ምንም አላስተማረንም። ምንም የሚፈለገውን ነጥብ መሰንዘር አልቻለም። ያው እንደመሞከር ይሞክረው መሞከሩም ጥሩ ስለነበረ ሞክሮታል። ዛሬ ልቁንም ኪሳራ ይበዛል። ዋው ወንጌልን ተምረናል ብዬ እኔ እንደደምረው ላቆለጳጵስ አልችልም። አልተማርም። ላድምጥ በሚለው እንጂ የተናገርካቸው ንግግሮች በመሰረቱ ትክክል አይደሉም። የተናገርካቸው ንግግሮች የሆኑ አካላት እሰይ ጎበዝ ምናምን እንዲሉ አይነት ንግግሮች ነው የተናገርካቸው። እንኳንም እንደዚህ ላይቭ ላይ መተህ እንኳንም እንጂ ዲስሪስፔክት አደረከኝ። ሁሉም የሚሆነው ለበጎ ነው። ቆይ ምንድነው ዲስሪስፔክት ያደረኩ? ቆይ ይኸውልህ ምን አለ መሰለህ ሪስፔክት ማድረግ ነው እንዴ? ይኸውልህ ተፈጥሯዊነትን ማንም ስላለ ሳይሆን ራሴ የምጠቀመው ቋንቋ ነው። ቆይ አዳምጫለሁ ይኸውልህ ዛሬ እኔ ልፎግር አልፈልግም ወንድሜ። እኔ የምለው ድርሻችሁን ውሰዱ ተብላችሁ እንዴ? ማን ነው ድርሻ የተሰጣችሁ? በእርዳታ ስም ተሰርቆ፣ በእግር ኳስ ስም ተሰርቆ፣ በሩጫ ስም ተሰርቆ፣ በርሴን ሰራን ብላችሁ ቤት ስራ ላይ ሰርቃችሁ፣ መኪና እናስመጣን ብላችሁ ሰርቃችሁ እንዴ? ድርሻችሁ ውሰዱ የተባላችሁት ማን ናችሁ? ማን ነው መብት የሰጣችሁ እንዴ? ሌብነቱን አንደኛ ከፋኝ ትቆርጃላችሁ እንዴ? ግራ ገባን እኮ። ሌላ ሀገር አላችሁ እንዴ? ትንሽ አታጥሩም እንዴ? የዘንድሮ ሌባ ደግሞ በቃ ፍጥጥ ያለ እንዴ! እናንተስ ደግሞ የአረብ ሀገር ያላችሁ ሴቶች ደግሞ የምትገርሙኝ ነገር ምን ችግረኛ ዘመድ የላችሁም እንዴ? በፕሮጀክት ብር ተሰርቆ በምን እንዴ ማለት ነው እኮ አልገባኝም እኮ ነው እንዴ! ሁላችሁም መታችሁ የደሃ ህዝብ ላይ መሰልጣን አይደብርም እንዴ? ኢትዮጵያ እኮ ደሃ ናት እኮ እንዴ! እናንተ አረብ ሀገር ያላችሁ ተራቱ ለምታውቁት አትረዱትም እንዴ? በየሰፈር ስንት አይነት ችግረኛ እኮ አለ። ቲክቶክ ላይ ተወዳጅ ለመሆን በጊፍትና በምናምን ሰው ያይት ሲጀመር ማለት ነው ሰው የሚያውቀው እርዳታ ሰው ለሰው ካሜራ አቁማችሁ የምትሰጡት እርዳታ እግዚአብሔር አይቀበሉም። ለታይታ የተደረገ ነው። ሁሉም ችጋራም ዘመድ አለው። ችግር ዘመድ አለው። መድረክ ከፈልገህ መድረክ ይችላል። ቲክቶክ ላይ መጥቶ ለማታውቀው ሰው የሚያሰጥ ነገር ምንም የለም። ማት ይመጣል መከራና መቅሰፍት ይበዛል የሚል አንድ ትንቢት ተነግሮናልና
እና እስቲ እሳቸው በኦሮምኛ ቋንቋ ነው ትንቢቱን የተናገሩት። አንድ ወንድማችን ደግሞ ለኛ ወደ አማርኛ ተርጉሞታልና በጣም አሳስቦታል፣ አስጨንቆታል። ሰጋሪን ሞስንት ነው ብዬ ከነ ከሰት ፊውቸሪቲ ብዬ ከናስ kan ጉድሱ ነሞኒ ባየን ስንትን ጉደተን በዘመኑ ውስጥ ያሉትን ነገሮች ነግራችኋለሁ። የምትጸልዩበትን መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ እንደሚለው ቃሉ 2018 በጣም በክፋት የተሞላ ዓመት ነው ብሎ ንግግራቸውን የጀመሩት ነብይ መሰረት ታየ ቀድሞ ያልነበረ ነገር አሁን እንዳለው ነው ይከሰታል። ቀድሞታው በጣም ከባድና ጆሮ ጭው የሚያደርጉ የመኪና አደጋዎች ይታዩኛል ያሉት ነብይ መሰረት ታየ በጣም በብዙ ቦታዎች ከባድ ዝናብና የሰው ንብረትና ህይወት ይዞ የሚያልፍ ጎርፍ ይታየኛል ብሎም ተናግሯል። በየቦታው አሁንም ራብ አይቻለሁ፣ በአንዳንድ ቦታዎችም የመሬት መንቀጥቀጥ እዚህ ሀገር ውስጥ አንዱ ለቦታ አይቻለሁ ብሎ የተናገሩት ነብይ መሰረት ታየ እግዚኦ ነው እንግዲህ አርግብን እኔ ምለው ማለት ነው። እንግዲህ ትልቅ ሰው ናቸው አንቱ እያልኩ ነው ማወራ። እኔ ምሎት ማለት ነው ይሄ እኮ ዜና ነው እንጂ ትንቢት አይደለም። ይሄ ዜና ነው። ይሄንን በተአምር እግዚአብሔር መንፈስ ቅዱስ ለርሶ ሊነግሩት አይችልም። ምክንያቱም የመኪና አደጋ ኢትዮጵያ ውስጥ አሁን የዕለት አሰቃቂ ዜናችን ነው። የዕለት እንደውም ባልሳሳት በአፍሪካ ኢትዮጵያን የምትበልጣት ናይጄሪያ ብቻ ትመስለኛለች። ስለዚህ ያሰፋ መዝገቡ ዜና ስለሆነ አባት ትንቢት ሊሆን አይችልም። አሽከርክር ረጋ ብለህ አትቸኩል ትደርሳለህ። ይሄ ምክር ነው የሚያስፈልገው እንጂ ትንቢት አይደለም። ይሄ የመኪና አደጋ ኢትዮጵያ ውስጥ አሁን በቃ ነፍ ነው ያለው። እግዚአብሔር አምላክ ይጠብቀን ነው ሊባል የሚችለው። ሌላኛ አባታችን በጣም ያስጨነቃቸው ነገር ደግሞ ከፍተኛ የሆነ ተሰምቶም የማይታወቅ ኃይለኛ ዝናብ ይጥላል። ጎርፉ ከዚህ በፊት ሆኖ የማያውቅ ጥልቅልቅልቅ ያለ ጎርፍ ይመጣል አሉ። ይህም ትናንትና ያየነው 2018ን ከመቀበላችን በፊት 2017 ዋዜማ ላይ በርካታ የጎርፍ አደጋዎችን አይተናል፣ ሰምተናል። ከዛም ጎርፍ አደጋ እግዚአብሔር አምላክ ጠብቆናል። ስለዚህ ይሄም ዜና እንጂ ትንቢት ሊሆን አይችልም። ዜና እየመጣችሁ እየነገራችሁን ትንቢት ነው አትበሉ ነው። ይሄ ዜና ነው። የስንሳ ዜና እንደሆነ ብቻ ነው ያላወቅነውና አንዷ ግን ምናልባት ከመንግስት ጋር እንዳጣለው አደራ ላለው ረሃቧ እንዲህ ብለዋል። በየቦታው አሁንም ራብ አይቻለሁ፣ በአንዳንድ ነገር ከመንግስት ጋር እንዳታጣለው ታደራላል። ምክንያቱም ረሃብ የሚባል ነገር ከዚህ በኋላ ኢትዮጵያ ውስጥ ሊከሰት እንደማይችል መንግስት አስተማማኝ ሁኔታ ላይ እንዳለ፣ ከዚህ በኋላ ኢትዮጵያ ረሃብ እንኳን ቢጎበኛት ረሃቧን ራሷን ልታሸንፍ እንደምትችል መንግስት ነግሮናል። ስለዚህ የምን ረሃብ ጠኔ ይመጣል ነው እዛው ምንም ረሃብም ምንም ጠኔም የለም። ስለዚህ ባካችሁ ነቢያትንን የምትሉ ሰዎች በተቻለ መጠን ዜናና ትንቢት እንድትለዩ ነው አደራም ብለው እና እኚህ ሰውዬ ትልቅ አባት ናቸው፣ እንግዲህ ማክበር ይገባል። ነገር ግን እርሱ ያቀረቡልን ዜና እንጂ ትንቢት ሊሆን ፈጽሞ አይችልም። ስለዚህ ወቅታዊ የመንግስትን የልብ ምት እያዳመጣችሁ የሀገሪቷን ነባራዊ ሁኔታ እያዳመጣችሁ እንዲህ ይሆናል ብላችሁ የምትገምቱ ሰዎች አላችሁ። አሁን በኢትዮጵያና በኤርትራ መካከል ሊፈጠር የሚችለውን ነገር ጌታ ነገረኝ እያላችሁ የምታወሩ ሰዎች አላችሁ። አልነገራችሁም። እግዚአብሔር ለእናንተ ይሄን የሚነግራችሁ ከሆነ ለምን ሌላ ነገር አይነግራችሁም እንዴ? እየሆነብን ስላለው ስንት መከራ ፈተና አይነግራችሁም እንዴ? እግዚአብሔር እየለየ እየመረጠ ነው ለእናንተ የሚነግራችሁ። ስለዚህ እግዚአብሔር መንፈስ ቅዱስ አልነገራችሁ። እግዚአብሔር መንፈስ ቅዱስ እናንተን አያቃችሁ። ከላስ መናፍቅ ማለት ኢየሱስ ክርስቶስን የካደ የኢየሱስ ክርስቶስን ሞትና ትንሣኤ ትቶ በሌላ ቤዛነት እጸድቃለሁ፣ በቅዱሳን በጻድቃን በሰማዕታት ሞት እጸድቃለሁ፣ ኃጢአቴ ይሰረይልኛል፣ ተስካር በማውጣት ኃጢአቴ ይሰረይልኛል፣ የተለያዩ መካናቶች ሄዶ በማሰራት በመሳም ኃጢአቴ ይሰረይልኛል። ምንፍቅና ይኮ ነው። የሆነ ድንጋይ ሰርቶ ይችነስ ማርያም ቪላ ቤቶችን ሰርቶ ይሄ ነው ሚካኤል። የጳውሎስ አንገት መቆረጥ ላንተ ኃጢአትህ ማስተስሪያ ይሆናል። ሰላም ኦርቶዶክስ አይነት አላችሁ። ይሄ መናፍቅ ካዲ ያለውን ሰምታችኋል። ወደ ሐሳቡ መለስበታለሁ። መጽሐፍ ቅዱሳዊ ማስረጃ ሰጠዋለሁኝ። ከዛ በፊት እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ፣ ፌቨራይት አድርጉ። አካውንቴ እየተመታ ነው፣ ምክንያቱም እናንተ ኮፒ ሊንክ ስለማታደርጉ ነው። በእግዚአብሔር ስም እለምናችኋለሁኝ። ኮፒ ሊንክ አድርጉት። 3 ሰከንድ ስጣችሁ። አመሰግናለሁኝ። ወደ ሐሳቤ እገባለሁኝ። በመጀመሪያ ደረጃ አንተ መናፍቁ ሰውዬ ባለፈው እናስታውሳ ሁላችሁም ቄሱ መጥቶ አዳራሽ ውስጥ ሰበከ ብላችሁ ከበሮ ስትደልቁ ነበር። ሞንታርቦ ከፍታችሁ ስትጮሁ ነበር። በቃ በየአደባባዩ ላይ በየሶሻል ሚዲያው። ምክንያቱም ቄሱ ከነ ልብሱ መጥቶ ወንጌል ሰበከ። የሐዲስ ኪዳን ምናምን ቸርች ውስጥ ዮናታን ጋር መጥቶ ኧረ ተረት ተረታችሁ ነው። ምክንያቱም የክህደታችሁ ጥግ
እናንተኛን ትሳደባላችሁ፣ ቅዱሳን ትሳደባላችሁ። ነገር ግን ደግሞ ቅዱሳን የማዕረግ ልብሳቸውን ትለብሳላችሁ። ምንኩስናን አትቀበሉም፣ ግን ደግሞ የለበስከው ልብስ የምንኩስና ልብስ ነው። ሰው ምን ማለት ነው እንዴ? ህይወቱን ትጠላለህ፣ ልብሱን ግን ታጌጥበታለህ። እንዲህ አይነት ማለት ክህደት፣ ምንፍቅና ያንተ ነው። ፕላስ ደግሞ አንተ ለተናገርከው እዚህ ጋር አነሳው ክስ በሙሉ እኛ የኢየሱስ ክርስቶስን አዳኝነት አንክድም፣ ድኔም አናደርግም። ይልቁንም እኛ የምናምነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰጠው ቤዛነት አንድ ጊዜ ፈጽሞ እንደዳነን እናምናለን። ድነናል፣ በጸጋው ድናለን። ልክ ስንጠመቅ በጸጋው ድነናል። ከዚያስ ድነታችን እንዳይጠፋ ደግሞ ድነታችንን እየፈጸምን እንቀጥላለን ማለት ነው መጽሐፍ ቅዱስ እንደሚናገረው። እናንተ ግን የምትሉት የጳውሎስ አንገቱ መቆረጥ ለአንተ ቤዛነት ነው ወይ? አይደለም። 4 ነጥብ። ውሸት። ይሄ የሐሰት ክስ ነው። ይሄ ድንጋይ ሰርታችሁ ማርያም ትላላችሁ፣ ቪላ ቤት ሰርታችሁ ማርያም በጭራሽ እኛ ቪላ ቤት ሰርተን ማርያም አንልም። እንደናንተ ኦና አዳራሽኛ እንደዚህ አይነት ስርዓት አምልኮም አንፈጽምም። ነገር ግን እግዚአብሔር በሰጣቸው ቃል ኪዳን መሰረት በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ጀምሮ እግዚአብሔር እንደዚህ ይላል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦቼ እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ ስም እሰጣችኋለሁኝ፣ የማይጠፋ የዘላለም ስም ይላል። ስለዚህ ቅዱሳኑ እግዚአብሔርን ደስ ስላሰኙት ጃንደረቦቹ ስለሆኑ ስለመረጡት ሰንበቱን ስላከበሩ በቅድስና ሕይወት ስለኖሩ ሰማዕት ስለሆኑ ስለነሱ የማይጠፋ ስም ሰጣቸው። ይሄ ስም ደግሞ ቤተክርስቲያን እናንጽላቸዋለን፣ በስማቸው ጽላት ይቀረጽላቸዋል። አልፋ ወኦሜጋ የቅዱሳን መታሰቢያ ጽላት ይቀረጻል። ከዛ ውጪ የክርስቶስን ስጋና ደም በልተን ቤዛነትና ዘላለማዊ ድነት እናገኛለን። እኛ ተስካር ስናደርግ ግን የቅዱሳን አማላጅነት የቅዱሳናቸው ቃል ኪዳን እንዲያድርብን እንጂ እንዲያድኑን አይደለም። የሚያድን ኢየሱስ ክርስቶስ ብቻ ነው። በአማላጅነታቸው ከኛ የበረቱ ስለሆኑ ስለሚያውቁ ተጋድሎውን የኖሩበትን ሕይወት ስላለፉት በዛ ነገር እንዲያግዙ እንዲረዱን ደግሞ ምልጃ ወደ እነሱ እንልካለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው። አንተ ለ30 ሰው አደርስ ሰብስበህ ትማልድ አይደል እንዴ? ወደ እግዚአብሔር ትጸልይ አይደል እንዴ? ፈወስኩ ስለ አይደል እንዴ? የውሸት የአጋንንት ትምህርት እያስተማርክ ያው መጽሐፍ ቅዱሳዊ በመስቀሉ የማታምን እግዚአብሔርን የካድክ ኃይሉን የካድክ የአምልኮ መልክ ግን ያለ ኃይሉን ግን የካድክ እዛ ውስጥ ገብተህ የውሸት ትምህርት ታስተምራለህ። እኛ ግን በትክክለኛው መጽሐፍ ቅዱስ በእግዚአብሔር ቃል እየተመራን የቅዱሳን አማላጅነት እንጠቀማለን። ይሄ ካተጠቀምክ የራስህ ጉዳይና የራስህ ጉዳይ ብቻና ብቻ ነው። የሚያድን ግን ኢየሱስ ክርስቶስ ብቻ ነው። የሚያድንም የሚገርልም እሱ እንጂ ቅዱሳን የሚያድኑን በጸጋ ነው። ቅዱሳን አማላጅነታቸው ለኛ የሚጠቅመን እንጂ ድህነት አይደለም። የነሱ ደም ለኛ ምናችንም አይደለም። የክርስቶስ ደም ብቻ ነው። ስለዚህ የሐሰት ክሳችሁን እዛ ሄዳችሁ ተረተረታችሁ ለሚሰሙት አዳራሽ ውስጥ ላሉት ለታጎሩት ለመንጎቻችሁ ይሄንን ንገሯቸው እንጂ እኛ ጋር ይሄ አይሰራም። በመረጃና ማስረጃ ነው የምንሄደው። እንቀጥላለን። እያየን ደግሞ እናንተን ማዋረዱን እንቀጥላለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት ዱት አድርጉት። በሌላ ሰመጣለሁ። ሰላም ያላችሁበት